እንዴት አደራችሁ ጋይስ? እንግዲህ ዛሬ ማለት ነው ሩታ አብርሽን ትከሳዋለች። እከሳለሁ። ምክንያቱም ትናንትና አብርሽ ልጁን ይዞ ሲወጣ ጸጥ ነው ያለችው። ይሄ ማለት እንግዲህ ውሰደውና ከዛ ደግሞ እኔ ሌላ ድራማ ጀምራለሁ ማለት ነው እንጂ አብርሽ ልጁን ይዞ እንዳይሄድ ብትፈልግ ኖሮ ሩታ በሩን ትቆልፍ ነበር። ገና ሄዶ እስከሚያመጣው ድረስ ቁልፉ በሩ ላይ ነበር። ቁልፏን መያዝ ትችላለች። ከዛ በኋላ እንደፈለገ አርግ። ከዛ ውጭ ደግሞ ወደ ውጭ ወጥታም በውጭ መቆለፍ ትችላለች። ስለዚህ ሩታ ልጁን ማስቀረት ትችል ነበረ። አብርሽ በጉልበት አይደለም የወሰደው፣ እሷ ፈቅዳ ነው የሰጠችው። ስለዚህ እሷ ምክንያቷ ልጄ ይወድቅብኛል፣ ምን ይልብኛል ነው አይደለም። ድራማ ማስረዘም ስለፈልጉ ነው። ትናንት አይታችሁታል። የትናንት ነው ቪዲዮ ከበቀደሙ እየቀጠለ ነው። ግን ልጁን አስወጥተውት ነበረ። እንደገና መልሰው አመጡና ጭቅጭቅ ፈጠሩ። ከዛ ይሄና ይሄ ልጅና ሁለቱ እንዲደባደቡ አደረጉ። በቃ ሌላ ምንም የሆነ ምን ልበላችሁና እንደዛ ነው። ድራማ ለመፍጠር ነው። አይዲያ ስለጠፋባቸው ማለት ነው። ዛሬ ሩታ ፖሊስ ትይዝና አብርሽን በፖሊስ ካሰስኩስ ያ መከረኛ እንትን አለ፣ ወረቀት አለ። ያ ወረቀት ይያዝልኛል፣ ፖሊስ ይያዛል። ከዛ አብርሽን ልጄን አምጣ። አብርሽ ደግሞ ልጄን እሷ በደንብ ስላላሳደገችው እኔ አልመልስም እያሉ ከዛ ይነታረካሉ ማለት ነው። እኛ ደግሞ እነጅል አንፎ እውነት ነው እያለን መሰጥ ብለን እናያለን። እነሱ እኮ ከቀን ወደ ቀን ቤታቸውን እያሳመሩ ድራማቸውን እየሰሩ ምናምን ነው። እዚህ መታችሁ ደግሞ እኔ ቤት ላይ ኮሜንት የምትሳደቡ ሰዎች ጀመራችሁ በዛኛው ቻናል ብላችሁ ተውኩላችሁ። አሁን ደግሞ በዚህ መጣችሁ። በዚህማ የፈለጋችሁትን ብትው አልተውላችሁም። የተሰማኝን አስተያየት የመስጠት መብት አለኝ። እነሱ እየዋሹ እነሱ እየቀለዱብን እኔም እቀለድባቸዋለሁ። እና አብርሽ እንግዲህ ልጁን ይዞት ሂዷል። ታያላችሁ። አሁን ልጁ እኮ ማለት ነው አብርሽ አሁን ልጁን ይዞ ወጣ አይደለም፣ 5 ደቂቃ ሳይቆይ ይመልሰዋል። ለቪዲዮ ነው ይዞት የወጣ። ከዛ ደግሞ ነገ ሩታ ክስ መስርቻለሁ ልጄን ቀማኝ፣ ገና የ3 ወር ልጅ። እሱ አብርሽ ይህን ያክል እኮ ጭንቅላቱ የማያስብ ሰው አይደለም። ህፃን ልጅ መቼም ገና 3 ወር ነው 4 ወር ነው። በ3 ወሩ ምንም እንደማይቀምስ እያወቀ ይዞት አይሄድም። ገብቷቸዋል አይደለ? ስለዚህ ለድራማው ድምቀት ነው። ከዛ አብርሽ ወስዶ ልጁ ለሄርሜላ ይሰጣታል፣ ወይ ደግሞ ልጁን ይደብቅና አልሰጥም ይላል ማለት ነው። ሩታ ደግሞ አብርሽን ልጄን አምጣ እያለች ትካሳዋለች። ግዴታ ስለሆነ አብርሽ ደግሞ ለምን ልጁን ወሰድክ ተብሎ ወይ ይታሰራል ወይ ደግሞ የሆነ እርምጃ ተወሰደበት ይባላል ማለት ነው። ምክንያቱም ገና ህጻን ልጅ ከእናቱ ገና 1 አመት እንኳን ሳይሞላው ገና 6 ወር ያልሞላው ልጅ በጭራሽ ነው ተነጥሎ 1 ደቂቃም ራሱ መቆየት የለበትም ማለት ነው። አብርሽ ይህን ያደረገው ለድራማ ነው እንጂ ትክክለኛ አድርጎት አይደለም። ሲቀጥል ደግሞ አይደረግም፣ መሆንም የለበትም። ሩታ ያደረገችው ነገር ትክክል ነው እያልኩ አይደለም። ትክክል አይደለችም፣ ስህተት ናት። ምክንያቱም ልጇን ጓዳ አስቀምጣ እሷ ከወንድ ጋር መጋጋጥ የለባትም። የልጅ እናት እስከሆነች ድረስ ልጇን በደንብ መንከባከብ አለባት። እንደዚህ አይነት ነገር ከአማራት ደግሞ ከፈለገች ሮማንቲክ ከፈለገች ከአባቱ ጋር ሆና አሁን ይህንን ማለት ነው። እኔ እኮ በጣም የሚናፍቀኝ ነገር ምንድነው ታውቃላችሁ? ዩቲዩብ ላይ መጀመሪያ ማውቃቸው አብርሽና ሩታ ነው። ከዛ ሀይሚና ብሩክ ብቻ ብዙ መጡ። ሄሉና ማርክ በቃ ብዙ ሰዎች ፍቅር ፏድ መጡ። መጀመሪያ አብርሽን ማቀው ከፍቅር ጋር ነው። ከዛ በኋላ ነው ደግሞ ሩታ መጣች። በቃ አሪፍ ጊዜ ሲያሳልፉና አሁን በተለይ አሁን ማለት ነው እናንተ ልጃችሁን ወልዳችሁ ዩቲዩብ መሸቀያን ያደረጋችሁት የምር ረብስ ማአሞልድ መንፈስ ቅዱስ እንዴት ሰው በልጁ ይነግዳል? ጋይስ ምን ነበር የሚያምረው? እናንተ እንኳን ባትደባደቡ እንደዚህ ራሳችሁን ባታረክሱ። አሁን ሩታ ልጅ ወልደሽ እንደዚህ ራቁትሽን ማለት ነው ረብስ ማአሞልድ መንፈስ ቅዱስ ወተሽ ከምትነግጅ ማለት ነው። እንዴት እንደሚያምር ታውቃላችሁ? ልጃቸውን መሀል ላይ ያስቀምጠው እንደዚህ ንፋፊት ነፋፍተው ምናምን ሮማንቲ አድርገው ቢሰሩ እንዴት ደስ እንደሚል የምር በቃ ስኬታቸውን ቢያሳዩን በደንብ ነበር የምናይላችሁ። የግድ ጸብ እኮ አያስፈልግም። ፍራንክ አለ፣ በህይወታችሁ የሚፈጠሩ እያንዳንዱን ነገር ማሳየት አለ፣ የቤተሰብ ፕሮግራም አለና ይሄ ሁሉ ነገር ማሳየት እየቻላችሁ እናንተ ግን በቃ ብር ብቻ በማሰብ አእምሯችሁን ድፍን ያደረገው ብር ነው እናቴ፣ ዶላር ነውና
እንግዲህ ትናንትና አሁን ምንም ያየነው ነገር የለም። ወጣ ልጁ መጀመሪያ አብርሽ ገፍትሮ አስወጣው። ከዛ በኋላ ደግሞ ተመልሶ መጣ። አብርሽ ልጁን ወስዳለሁ አልወስድም ይላል። ሩታን ደግሞ ለምንድን ነው ማታፍሪው ይላታል። እሷ ደግሞ አንተ ራሱ አታፍርም ወይ? አንተ ምንድን ነው ስታረግ የነበረ? ከሄርሜላ ጋር እኔ ልጅ ይዤ ስትጋጋጥብኝ ነበረ፣ ቺ ታርገህብኛል። ከዛ እሱ ደግሞ ያላደረግኩብሽም አንቺ ነሽ እንጂ ገፍተሽ ነው። ኧረ በስመ አብ። እንደዚህ እያሉ ነው እንዳለ ቪዲዮ ያለቀ። መጨረሻ ላይ ደግሞ ያኛው መጣ። ምን አለ? ከውጭ የመጣ ነው ብላችሁ ነው እንዴ? በለው የኛ ዲያስፖራ የኛ ዲያስፖራ ነው። ዲያስፖራው ሰውዬ ማንም የለውም ብላችሁ ነው? ሊያሮት አለችላ አይደል? እናንተ ብር እኮ ነው ገንዘብ ደግሞ ብር አውጥቶ ደግሞ ይሰጠዋል። እና ማንም የለውም ብላ ደግሞ ፍራቱ በስመ አብ ወልድ። ከሩታ ኋላ ሆኖ ነው የሚናገረው የሚያወራው። ራሱ ምንም ኮንፊደንስ ኖሮት ራሱ ፊት ለፊት አይቆምና የኔ ሞልጣፋ የኔ ሞልጠፍጠፍ እስኪ እንደው ሽክፍ ያለ ልብስ ልበስ መጀመሪያ። ዝም ብለህ ትሞለጣጠፋለህ። አይሩታ እንደው ደህና ሰው እንኳን ይዘሽ በመጣሽ እንደው ለይቲው የሚመጠን እንደው ላንቺ ካንቺ ጋር የሚሄድ ማለት ነው። እኔን ሙልጥፋ አምጥተሽ ታሞላጠፊብናልሻ። እና መጨረሻ ላይ ደግሞ አብረሽ ጎትቶ አስወጣቸው። ሁለቱ ተደባደቡ። ከዛ ሄደን እናውራ እንዲጫረሱ ነው አብራችሁ ያስወጣችኋቸው። እንዲጫረሱ ነው ሲወጡ እኮ አይ ጎበዝ አንተ እንዲተውናል። ይሄኔ እኮ የዚህኛው ልጅ ጓደኛ ይሆናል። አብርሽ ጋር የመጣው ልጅ ማለት ነው። የዚህ የጸይሞ ልጅ ጓደኛ ነው የሚሆነ። ይሄኔ አንተም እንደኔ ፈምስ ብሎ ነው ያመጣውና እንደዛ እያሉ ነው የሚሄዱት። ከዛ ባልና ሚስቱ እሱ ነው ሲጨቃጨቁ። ከዛ ደግሞ እኔ ልጁን ወስዳለሁ ሲላት እሷ ደግሞ አትወስድም ስትለው መጨረሻ ላይ ከፍታ አስወጣቸው። ማንም እናት ብትሆን ማለት ነው ልጇን አባቱ አብሯት ያልሆነው አባት ያውም ከሌላ ሴት ጋር የነበረ ሰው ይዞ ሲሄድ ዝም ብላ በሩን ከፍታ ሂድ መንገዱን ጨርቅ ያርግል ብላ ለተሸኘው የማይመስል ነገር። የምር እኔ ራሱ ማላደርገውን ነገር አላወራም። የእውነት ቢሆን እንደዛ አታረግም ሩታ። የእውነት አብርሽ ልጁን ቢወስድባት ሂድ ይቅና ብላ አትልከው። ገብቷችኋላ? ስለዚህ ውሸት ነው፣ ድራማ ነው። ትንሽ ይሄዳል አይደል? ውጥት ይልና ተመልሶ ይመጣል አብርሽ። ገባችሁ? እና የአመት ያልሞላው ልጅ ጭራሽ ከአባቱ ጋር ሆኖ ምናምን። ከዛ ሄርሜላ ደግሞ ልጁን ትይዛለች ዛሬ ማለት ነው። ዛሬ ዝምላችሁ የዛሬው ድራማ ሩታ አብርሽን ትከሰዋለች። ስትከሰው ስትሄድ አብርሽ ልጁን ከሄርሜላ ጋር ያደርግና ይደብቅባታል። ከዛ ሩታ ፖሊስ ትይዝና ማለት ነው ልጅን አምጣ። ከዛ ሄርሜላ ደግሞ አይ አንቺ ስላልተንከባከበችው ከሌላ ወንድ ጋር እየተጋጋጥሽ ስለሆነ እኔ ይዝልሻለሁ፣ እኔ እንከባከብልሻለሁ፣ ባልሽ እንደተንከባከቡልሽ እኔም እንከባከብልሻለሁ ትልና ሩታን ድጋሜ ለማናደድ ትሞክራለች። ከቡሽሜ ጋር ነው ደግሞ ሩታ ፖሊስ ይዛ የምትሄደው ማለት ነው ዛሬ። እና እንደዛ ነው እሺ የሚሆነው ድራማው ማለት ነው። ብቻ እንግዲህ ይመቻችሁ። ለማንኛውም ግን ደግሞ ይሄ ልጅ እኔ እንጃ፣ ፈጣሪ ሆይ በሰላም ያሳድግላችሁ። ግን እንደዚህ ካሜራ ላይ እያንከለከላችሁት አንዴ ያዝለዋል በፊቱ አንዴ ከኋላ ረብስ ማአሞልድ መንፈስ ቅዱስ። እናንተ ሰው እንዴት ነው በልጁ በዚህ ልክ የሚነግደው? እና ልጃችሁ የሆነ ነገር እንዳይሆንባችሁ ጥንቃቄ አድርጉ። በጣም የሆነ እንደዚህ እኮ ግልጥልጥ አይደረግም። ልጅ በልጅ መነገዱ ቢቀርባችሁ አሪፍ ነው። ራሳችሁ ክብራችሁን እየጣላችሁ ምናምን ብትሰሩ አሪፍ ነው። ግን ህፃኑን ልጅ አሰቃዩት እኮ። ከለታት አንድ ቀን መቼም ልጁ ወድቆ ወይ ሲደባደቡ ወይ ሲጋፉ የሆነ ነገር እንዳይሆን ብቻ ነው የምፈራው።